ልጅ ናቸው ገባችሁ? የትም ተራርቀው የማይራራቁ ነገር ስለሆነ አስቡ እስኪ። አይ በቃ ካሁን በኋላ እንደውም እኔ ረድቼ አላስተምርም፣ እኔ በቃ አለክም ካሁን በኋላ እንደውም እኔ ልክም ስትል ማለት ነው። በጣም ነው የእውነት ስሜት እንኳን እሷ እኛ ራሱ ስሜታው ያረጋል ዝም ብላችሁ ለምታዳምጡት ሰውና የእውነት ጥሩ ቤተሰብ ምንም ቢሆን እናቴ የሌለው ስንት ልጅ አለ፣ ወይኔ እናቴ ብትኖርልኝ የሚል በህይወት የሌሉ አባቴ ቢኖርልኝ ወይኔ ምንል ሰዎች አለ ገባችሁ? ለምን አትሉም? በመድር ላይ ስለሌሉ በቃ ምንም ይሁን ምንም ራሱ ቢኖሩ በቃ ያኮራሉ። ወይ እናት አለኝ እኮ ወይ አባት አለኝ እኮ ማለት ራሱ ትልቅ ተስፋ ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገር ልጆች ሁላችሁም ሰላም ብያለሁ። እንግዲህ ዛሬ ማለት ነው በጣም ስለቆየው ላይክ እና ሼር አድርጉልኝ እና ደግሞ ማለት ነው ትናንትና ሀቢባ ቤት ነበርንና 39000 ሰው እየሰማን ነበረ። በጣም የሚያሳዝን ነገር ነው የሰማነው። ያው በቤተሰብ መካከል ጥል ያለ ነው፣ በባልና ሚስት መካከል፣ በልጅና በእናት፣ በአባትና በልጅ፣ በሁሉም ቦታ ጠብ ያለ ነገር ነው በርግጥ እና የሰው ልጅ ይጋጫል፣ ይጣላል። ይሄ አዲስ ነገር አይደለም ገባችሁ? ይሄ ያለ ነገር ነው። ያው አሁን ሚዲያ ሁሉ ነገር ወደ ሚዲያ እየመጣ ስለሆነ ነው እንጂ ይሄ ፋሚሊ ችግር ያለ ነገር ነው መሰላችሁ። አሁን ይህንን ቪዲዮ ማታ ቁጭ ብለን ስናይ የነበርን ሰዎች በጣም ብዙ ነገር ነው የታዘብነው። በጣም እኔ ምር ሁለቴ ነው ሶስቴ አልቅሻለሁ እውነት ለመናገር ስታወራ ሴትዮዋ በቃ ያሳለፈችውን ነገር 5 ልጅ ብቻዬን አሳድጌ እንደዚህ ሁኚ ምናምን ስትል አስቡት እስኪ። በሷ ቦታ ሆናችሁ ሳሉ ዝም ብላችሁ ማለት ነው። እንኳን 5 ልጅ ማሳደግ ገባችሁ? አባታቸው ጥሏቸው ሄዷል፣ ኦሬዲ ጠፍቷል። እሷ ብቻ ነች ያሳደገቻቸውና ዝም ብላችሁ ሳሉት። እንደዛ ሆነ ያሳደገቻቸው ልጆች አሁን ላይ ግን እንደዚህ አይነት ነገር ሲፈጠር በጣም ነው የሚያሳዝነው። በእርግጠኛ ከሌ ነው ጥፋተኛ፣ ከሌ እንደዚህ ነው፣ እናቷ ናት፣ ልጇ ናት ማለት ከባድ ነገር ነው ገባችሁ? ምንም ቢሆን የቤተሰብ ነገር ከባድ ነው። ግን ቢሆንም እናት ናት። ብታጠፋም ምንም ነገር ብታረግ ገባችሁ? 9 ወር ተሸክማ እንደገና ደግሞ አሳድጋ መከራዋን በልታ። ስለዚህ እንደዚህ አይነት ነገር አይገባትም። የእውነት እንኳን ቢሆን ጥፋተኛ ራሱ ብትሆን ምንጊዜም ከእናት ጎን ነው የሚቆመው እና ይሄ ነገር ትንሽ በተለይ ልጅቷ ስትናገር ምናምን የሰማችሁ ልጆች ሰምታችኋል እና በጣም ነው የሚከብድ ማለት አነጋገሯ ምናምን በጣም ነው እንትን የሚለው እና እንኳን ለሷ ለእናቷ አስቡት እስኪ። እኛ ራሱ ለሰማነው ምን ያህል ከባድ ነገር እንደሆነ ሳሉ ዝም ብላችሁ። ምንም ቢሆን እናቷ ናት እና በጣም ያሳዝናል። ብቻ ግን የእውነት የቤተሰብ ነገር ወደ ሚዲያ ባይወጣ ጥሩ ነበረ። በተለይ አስቡት በአሁኑ ጊዜ ምን አይነት ትውልድ እየተፈጠረ እንደሆነ ዝም ብላችሁ ሳሉት። አሁን ይህንን እየሰማን አስቡ እና በጣም አስቸጋሪ ነገር ነው ይሄ ነገር ብዬ አስባለሁ። እንደኔ ምንም ቢሆን እናትና ልጅ ናቸው፣ ተለያይተው የማይለያዩ ነገር ናቸው። አኪድ ሀቢባም ታስታርቃቸዋለች ብዬ ተስፋ አደርጋለሁ። ምንም ቢሆን ምንም እናትና ልጅ ናቸው ገባችሁ? የትም ተራርቀው የማይራራቁ ነገር ስለሆነ እንዲታረቁ ማድረግ ነው ያለብንና በተለይ እኔ እውነት ልጅቷ ግን ያቺ ልጅ ስትናገር በጣም ደም ከፍ ነው የሚያደርገው። ልጅቷ በጣም እንዴ ብር ስለላከች አስቡ እስኪ። አይ በቃ ካሁን በኋላ እንደውም እኔ ረድቼ አላስተምርም፣ እኔ በቃ አለክም ካሁን በኋላ እንደውም እኔ ልክም ስትል ማለት ነው። በጣም ነው የእውነት ስሜት እንኳን እሷ እኛ ራሱ ስሜታው ያረጋል ዝም ብላችሁ ለምታዳምጡት ሰውና የእውነት ቤተሰብ ጋር መቀያየም ሊኖር ይችላል፣ ምን ሊኖር ይችላል። ግን እንደዚህ ያህል ስር የሰደደ ጥላቻ ለእናት ምናምን ከባድ ነገር ነው። ምንም ቢሆን እናት የሌለው ስንት ልጅ አለ፣ ወይኔ እናቴ ብትኖርልኝ የሚል በህይወት የሌሉ አባቴ ቢኖርልኝ ወይኔ ምንል ሰዎች አለ ገባችሁ? ለምን አትሉም? በመድር ላይ ስለሌሉ በቃ ምንም ይሁን ምንም ራሱ ቢኖሩ በቃ ያኮራሉ። ወይ እናት አለኝ እኮ ወይ አባት አለኝ እኮ ማለት ራሱ ትልቅ ተስፋ ነውና ይሄን ያህል እንደዚህ የሰደደ የስር ማለት ስር የሰደደ ጥል ከቤተሰብ ጋር
መጣላት የለብንም። ገባችሁ? ብንታመም የሆነ ችግር ቢደርስብን ምንም ብሎ ምንም ቢሆን እናት ናት ምንም ማጥለንና እንደኔ የእውነት በጣም ነው ያሳዘነኝና ልቤን የነካኝ ጉዳይ ነው። እና ጋይስ ለማንኛውም እንዲታረቁ ማድረግ አለብን። እና አንዳንድ ሰዎች ደግሞ የምታለቀልቁ ሰዎች አላችሁ በጣም ማለት ነው። እና ከዛ ጎን ብትቆሙ ከዚህ ጎን ብትቆሙ እናትና ልጅ ናቸው፣ ቤተሰብ ናቸው። ስለዚህ ለቆዩ ማለት ነው ቪዲዮን እዩልኝ። በዚሁ አጋጣሚ አበረታቱኝ። ካሁን በኋላ በተለያየ ቀን ቪዲዮ ለመልቀቅ ሞክራለሁ። በተረፈ በያላችሁበት ሰላማችሁ ይብዛ እና መልካም ጊዜ ለማለት ፈልጋለሁ።